ያየሁት ከጆን ዳንኤል ምናምን ቪዲዮ ላይፍ ከመግባቷ በፊት ሻውር ይቅደም ንገሯት። መታችሁ ደግሞ ስደቡ። አልፈቅድላችሁም እናንተ አይጦች፣ መሀይማን፣ ከንቶች። አይቼዋለሁ። ከቲክቶክ ላይፍ ከሽቀላ በፊት ሻውር። ኦኬ 4 ነጥብ። እንቁራሪት አልጥረት። ለማንኛውም የጃኒ ፎሎወሮች እንዲና ማለት ዋንትያ ስትሆን ዋንትያ የተመረጠች ልዩ ናት። ዋንትያ ትለያለሽ። ዋንትያ በዛ ወጣ፣ ዋንትያ በዚህ ገብታ ነው ጭወቴው። ምክንያቱም ኦሮሞ ናታ ዋንትያ። ጃኒስ ኦሮሞ አይደለችም። ኦሮሞ ስላልሆነች ትረገጣለች። ቀነኒ ምንም ሳትበድላት ምንም ለሴቶች ጠበቃ እሷ በመረጠችው በፈለገችው አይነት ነገር ነው የምትሄደውና እንቁርትዬ አንደኛው ይሄ ነው። ዮኒ ማኛ ጆን ዳንኤልን አሳስረዋል ለምትዩ ቪዲዮ ምናምን ካላየሽ አንቺ መሀይም እንቁርቲ ላሳይሽ። ጆን ዳንኤል ዮኒ ማኛን ያሳሰረው ወይስ ጥጋቡ ነው? ወደ ቪዲዮ እንሂድ። አንተን አልቀረጽኩም። የምታወራውን ግን ቀርጻለሁ። ለምን አይቻልም? ዲስ ኢዝ ማይ ፎን ከፍዬ ነው የምሄደው አይደለም? የትም ቦታ ስሄድ አሁን የትም በኤምሬት ስም ሄጃለሁ። ምንም መቅረጽ አትሄድም። ለምን አይቻልም? ንገረኝ። ከፍዬ ነው የምሄደው። ዲስ ኢዝ ማይ ፎን። ለምን ሪከርድ ማድረግ ማልችል? መውረድ የምትፈልጉ አንተን አልቀረጽኩም። የምታወራውን ግን ቀርጻለሁ። ለምን አይቻልም? ዲስ ኢዝ ማይ ፎን ከፍዬ ነው እኔ መፈጠሩ ላይ አልወርድም ወርዳለሁ የሚባለው ነገር ላይ አልነበርኩም። ዮኒ ማኛ ሊገለው ነው ሊገሉት ነው አልወርድም ያለው ራሱ። እኔ አልገባው ቪዲዮ ላይ አልነበርኩኝም በቦታው። ሲጨቃጨቁ ቦታው ላይ የለው። ከዛስ እንዲያውም ከፍራውል ጋር ነበር እየተጫወትን ደስ የሚል ነገር እያደረግን ዮኒ ካልመጣ ተብሎ 27000 ሰው ተቀምጦ አልወርድም ብሎ ሲቀውጠው ነበር። ከዛ እኔ ምን ተብዬ ተጠራው? ዮኒ ማኛ ናና ገላግለው ሊገሉት ነው። ኦኬ ገባው። ምንድን ነው ስለው ስልኩን ሊነጥቀው ሲል እኔ ደረስኩ። እንዳትመታው በሚለው ነው ጭቅጭቅ የመጣው። ከዛ ወረድኩኝ እንዳትመታው በሚለው ዮኒ ማኛ አሳሰረው ብለው ቀወጡት። ማሳሰራውን ነው የዛ ጊዜ ለባሉ ድምቀት ነው የታሰ አየር መንገድ ነው። አልወርድም ብለን ነው የታሰርከው። አልወርድም ብለን እንቁርቲ ምን አለች? ጠባሳ ጥለህበት ጠባሳ አርገህበት ምን አርገህበት ብላ እንቁርቲ ጮች። የምን አባሽ መቀባጠር ነው አንቺ አውሬ። እንዳንቺ መርዝ መርጨት ሳይሆን እውነታው እዚህ ጋር ነው ያለው። አልወርድም ብለ አስገቡ። ዮኒ ማኛ አትምቱት አልኩኝ፣ ወረድኩ። ይሄ ነው ታሪኩ። ምንም እኔ ጋር ሊመጣ የሚችል እውነት ትወጣለች እያደረች። በዛ ጊዜ ብናገር ሰሚ የለም ገባ፣ ማንም አይሰማም። ስለዚህ እውነትና ንጋት እያደር ይጠራል ነው ጭቡቴው። ሰዋውን ጆሮ በሚሰጥ ሰዓት ስትናገር የዮኒ ማኛ ጥፋት ምንም ነገር እንደሌለበት አገር ስሜ ራሱ ተጠርቷል። ኢትዮጵያ ሳልኖር በአንተ ወንጀል ምክንያት እኔ ተጠርቻለሁ። በአንተ ወንጀል በአንተ ምክንያት ተጠርቼ ነበር። ግን እግዚአብሔር የተመሰገነ ይሁን ትልልቅ ሰዎች ገብተው የኔን ኬዝ ባዶ ከተውታል። የለውበትም። ስለዚህ ወርዷል ማለት ከኔ ጋር ምንም ችግር የለም። ምንድነው ያልከው? ዮኒ ማኛ 25 ዓመት እኔ ስወለድ አሜሪካ ነው የገባው 25 ዓመት ሙሉ። አሁን ግን እኔ ከባድ ሚዛን ስለሆንኩኝ ሰሜን ያለ ነው በወንጀል ነው ሴት በመደብደብ አልወርድም በማለት በዛ በወንጀለኛ ዘመዶች። ምክንያቱም ዳዊት ድሪባ የሚባለው ያንተ ዘመድ ሌባ ጎማይ ነበረ። አንተም ከሱ ጋር ሆነ ፕሌን ልታግቱ ስትሉ የተያዛችሁ ናችሁ። አልወርድም ብለ ፕሌኑ አይንቀሳቀስም አይሄድም ተባላችሁ፣ አንወርድም አላችሁ። ሰው በዛ ምክንያት ነው የታሰርከው። ምንም ሌላ ነገር የለውም። እና 25 ዓመት በነገራችን ላይ ልጅ ወልደሃል። አሁን አንተ ቲክታክ ላይ ለምነ
ቀኑን ሙሉ ቁጭ ብለህ ለምነህ ቀኑን ሙሉ ጠዋት ማታ ቁጭ ብለህ ቢግ ሪስፔክት ማ ፋሚሊ ቢግ ሪስፔክት ቢግ ላቭ እያልክ ነው የምትኖረው። ማ ፋሚሊ ቢግ ላቭ ቢግ ሪስፔክት ለምን አድርገህ ነው የምትኖረው? ምን እኛ አሜሪካ ጸዳ ብለን ወልደን ከብደን እናት እየጦርን ቤተሰብ እየጦርን ጽድት ብለን እንኖራለን። እግዚአብሔር ይባረክ። አንተ ወንጀለኛ ስለሆንክ ነው ዛሬ እየተወራለ ያለው፣ በጥሩ ስራ አይደለም። ሶሻል ሚዲያን ኢትዮጵያን ማንም ሳያውቀው ቆስቁሶ ያስተማረ ነው። እዚህ ጋር የምታየው ሰው ሶሻል ሚዲያ አጠቃቀምን እንዴት እንደሆነ ለኢትዮጵያውያን አስጠቅሜ አንተ ዛሬ የምትለምንበት ማኝዚ በሰጠው ድፍረት ነው። ሶሻል ሚዲያ ቆርቋሪ ነኝ አንተ ቆሮቆራ። አንተ አሁን ያላመንከውን ልጅ ነው የምታሳድገው። በፍቅር የወለድከውን ሳይሆን አማራጭ ስላጣ የምታሳድገው ነው። አግብቼ ነው እኔ ልጆቼን ወልጄ ማሳድገው። እንዳንተ በየመንገዱ ስዳክር አይደለም። ልዩነትንማ እኩል እንዳታየው፣ አንተ ለማኝ እኩል እንዳታረገው፣ ልመናን ከኔ ጋር እኩል እንዳታረገው። አረን ከብዳለን እንዴ? ከባድ ሚዛን ነን። አንገናኝም። እንትን መጣና አብረን በላን ነው ጭውቴው። እና እንዳትሞክረው አንተ በወንጀለኛ ነህ ምናምን ቆሾ ቆምቦሬ ነህ። ለማይነ ቲክታክ ላይ ቀኑን ሙሉ ሳይሰለች ቢግ ላቭ ቢግ ሪስፔክት ቢግ ላቭ ቢግ ሪስፔክት ማ ፋሚሊ እያልክ ይሄን የፈረደበት አማራን ልቅም አድርገህ ትበላለህ። ለአንተ አማራ ጊፍት ባይሰጥህ አትኖርም። እዚህ ሶሻል ሚዲያ ላይ መኖር አትችልም ጨርሶ። ቢግ ላቭ ቢግ ማይ ፋሚሊ ቢግ ላቭ ቢግ ሪስፔክት። ሴት ልጅን ደምንባ እያስለቀጥክ በጀርባ በዚህ በለቀምከው ሴቶችን ነው የምታበላሽበት። የሴት ህይወት ነው የምታበላሽበት። አንተ ማይ ፋሚሊ ቢግ ላቭ ቢግ ሪስፔክት እያልክ ገስዋት የሴትን ህይወት ታበላሻለህ። በዛ በኩል ሄደ እንደዚህ አይነት ማንነት ስላለ ከኔ ጋር ባትሞክረው ጥሩ ነው። ምክንያቱም እውነትን ይዤ ነው የምናገረው። የሴትን እኔ ኢትዮጵያ ላይ የሚኖሩ ሴቶች እኔ ምን አይነት ህግ ከጎናቸው እንደሚቆም እግዚአብሔር ይወቀው። እንጨዋለን ይረሳል፣ የሆነ ሰው ይደበድባሉ፣ የሆነ ሰው ይደፍራሉ፣ የሆነ ሰው ይገላሉ። እንጨዋለን ይረሳል። በየጊዜው እየተረሳ ለእህቶቻችን ዘላቂ መፍትሄ ሊመጣ አልቻለም። ዘላቂ መፍትሄ ቢኖር ኖሮ ጃኒን ጫፏን አትነካትም ነበር። ተደባደብን ነው ያለችው ጃኒ ብላ እንቁርቲ ስታወራ ሰማሁ። ተደባደብን ከዛ ተቆረጠች ብላ እንደ ቀላል ነገር የጃኒን ጉዳይ እንቁርቲ ስታወራ ሰማሁ። ሪሊ አሁን ሴት ልጅ ናት ከወንድ ልጅ ጋር የምትደባደበው? አቅም ስታጣ ስትደበደብ ምን ስትል የምታደርገው ነገር አለ። በቃ ማንም እንደማይደርስላት ሴት ልጅ መታችን ብለህ አሁን ትመታለህ። ግን ኢትዮጵያ ላይ ዘላቂ መፍትሄ ለሴቶች ስለሌለ ሴቶቻችን እርግጥግጣቸው ይወጣል።